ሆስፒታል ውስጥ ሰርቭ የሚደረግ ቺዝ ለህፃናት ልጆች ምግብ መጀመር ሲጀምሩ የሚሰጥ ቺዝ ለታማሚዎች በምንም አይነት የጤና ሲቹዌሽን ላይ ላሉ የሚመከር ቺዝ መክሳት በምንፈልግበት ጊዜ የሚፈቀድ ቺዝ ምን ቀረኝ? ላዘምታችን በጣም ይመከራል። መክሳት ለሚፈልግ ሰው ዳይጀሽን ሲስተሙን ምግብ እንዲፈጭልን ያቀላጥፋል፣ የምግብ መፈጨትን ፕሮሰስ። ሲቀጥል ለአንጀታችን የአንጀታችን ጤና ከተጠበቀ የሰውነታችን ጤና 85% እስከ 90% ይጠበቃል ይባላል። ለጥርሳችን ጥንካሬ፣ ደም ብዛት ላላቸው ሰዎች እንዲሁም ደግሞ እንደነገርኳችሁ የተለያየ የሕክምና ትሪትመንት ለሚያደርጉ ሰዎች ሰውነታቸው ድክም እንዳይል ጉልበት እንዲሰጣቸው በጣም ኤነርጂ ይሰጣል ይባላል። ስፖርተኞች በጣም ውድድር የሚያደርጉ ኃይለኛ ስፖርት ላይ የሚሳተፉ ስፖርተኞች ጠንካራ መስል እንዲኖረን ይረዳል። ታውቃላችሁ የመስል ኤክሰርሳይዝ መስራት አለብን ብዬ በጣም ብዙ ተናግሬያለሁ። ስለ መስል ኤክሰርሳይዝ ካወራሁኝ አይቀር ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙት። ተነስተልኝ ዶች እንዲከርማችሁልኛል። ዛሬ በዓለም ላይ በጣም መርዝ የተባሉ ለትልልቅ በሽታ የሚዳርጉን እባካችሁ አትብሉ፣ እባካችሁ አትብሉ፣ እባካችሁ ተጠንቀቁ የምንባላቸው በጣም ብዙ ቺዞች አሉ። በዛው ልክ ደግሞ በዓለም ላይ ካሉ ቺዞች በሙሉ አንድ ብቻ ቺዝ አለ። እሱን አብረን እንመለከታለን። ሌሎቹ ቺዞች በሙሉ ይሄን ያህል እምነት ተጥሎበት ለጤና ይጠቅማል መክሳት ለምትፈልጉ ሰዎች ፕሊስ ተጠቀሙት ተብሎ የተባለው ቺዝ የትኛው ነው? እንዴት ነው የምንገዛው? በዓለም ላይ እንደዚህ ቺዝ ኮፒ የተደረገ የለም። እስከ መጨረሻ ድረስ አዳምጡኝ፣ ትጠቀሙበታላችሁ። ሲቀጥል ከሳሽ ላላችሁኝ በቀን 1 ሰዓት ወክ አድርጉ ይብላችሁ። እንግዲህ ይሄ መክሳት እንጀምር ብዬ ካልኩኝ ስንት ጊዜ አለፈ? በጣም ትንሽ ጊዜ። የዕለት ጥቂት ደቂቃ የምናደርጋት ልፋት ውጤቱ ወዲያው ታዩታላችሁ። ለራሳችሁ ውጤቱን ስታዩት ደግሞ ራሳችሁን ታከብራላችሁ። ስለዚህ ወደ አፋችን የሚገባውን ነገር በጣም መጠንቀቅ አለብን። ከአፋችን የሚወጣውን ነገር በጣም መጠንቀቅ አለብን። ሲቀጥል ዕለት 30 ደቂቃ ወክ እናደርግ ከቻልን። ካልቻልን ደግሞ በቤት ውስጥ የሚሰሩ አጫጭር ኤክሰርሳይሶች ዕለት ረጋ ብለን እንስራ። በውጤቱ እንደሰታለን። ምክንያቱም ልጅ ከወለድን በኋላ ሰውነት ይቀየራል። ቶሎ መክሳት ያስቸግራል። ፀጉራችን፣ ቆዳችን ያላየነውን ነገር በቃ የአዳዲስ ነገሮች ማምጣት ይጀምራል። ልጅ ሳይወለድ በፊት የነበረ ሰውነትና ልጅ ከተወለደ በኋላ ያለ ሰውነት አንድ አይደለም። ይሄ ሁላችንም ሴቶች እናውቃለን። ስለዚህ ዕለት ጥቂት ደቂቃ ለራሳችን እንስጥ እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታትኝ አደራ እያልኩኝ ወደ ቺዞቻችን በአንደኛ ደረጃ እርጎ መቼም የሌለበት ቦታ የለም። በተለያየ ሀገር ላለን በኢትዮጵያ ላለን እርጎ በቀላሉ የምናገኘው ነገር ነው። እርጎ በባዶ ሆድ መብላት እንዴት ጥቅም እንዳለው ልነግራችሁ አልችልም። ልክ እንደማማዝናሽ እርጎ በአንጀታችን ውስጥ ያሉትን ጤነኛ የሆኑትን ባክቴሪያዎች እንዲባዙ ያደርጋል። ሲቀጥል እነዛ ባክቴሪያዎች ጤነኛ ከሆኑ ጠንካራ ከሆኑ መጥፎ በሽታ የሚዳርጉንን ባክቴሪያዎች ቶሎ የመግደልና ቶሎ የማጥፋት አቅም አላቸው። ስለዚህ ጤነኛ አንጀት ማለት ጤነኛ ሰውነት ማለት ነው። አንጀታችን በጣም ጥንቃቄ የሚፈልግ አንጀታችን በጣም
ወደ ሆዳችን የምናስገባውን ነገር ልንጠነቀቅለት ከሚገባው ነገር አንዱ ለአንጀታችን ነው። ስለ አንጀት ጤና በጣም ብዙ ተብሏል። ለዛ ነው እርጎ በጣሊያንኛ ፈርሜንቲ ላቲቺ እንለዋለን፣ በእንግሊዝኛ ፕሮባዮቲክ በውስጡ ስላለ እርጎ ተጠቀሙ በባዶ ሆዳችሁ ይባላል። ግን ስኳር የሌለበት፣ ማር የሌለበት፣ ፍራፍሬ የሌለበት ማጣፈጫ የተለያየ ጣዕም እንዲኖረው የተለያየ ሲንተቲክ ነገር ያስገቡበታል። እኛ መግዛት ያለብን ያልተጣራ ቅባቱ ያልወጣለት ኖርማል ፕሌን ምንም ነገር ውስጡ የሌለበት እርጎ ነው። እርጎ ከቤታችን መጥፋት የለበትም። ለአዛውንት፣ ለወጣት፣ ለሴት፣ ለወንድ እርጎ በጣም ለጤና ጠቃሚ ነገር ነው። ጧት ጧት እርጓችንን እንዴት እንብላ ብለን ለምንል ደግሞ በእንዲህ አይነት መልኩ ሚጥሚጣ ነስነስ ካደረግንበት፣ ሲቀጥል ተልባ ነስነስ ካደረግንበት እያጣጣምን እየጣፈጠን ቆንጆ አድርገን ከቀላቀለን በኋላ እርጓችንን መጠቀም እንችላለን። ሁለተኛ ደረጃ አይብ ነው። በጣም ብዙዎቻችን የምናውቀው ያደግንበት አይብ። ስለ አይብ እንግዲህ እኔ መቼም አላወራም፣ ምክንያቱም ሁላችንም እናውቃለን፣ በያለንበት ሀገር እናገኛለን። አይብ ልክ እንደ እርጎ ለአንጀታችን በጣም ይጠቅመናል። በመቀጠል አይብም እርጎም ካልሲየም በውስጣችን ሰውነታችን በበቂ አይነት ሁኔታ እንዲያገኝ ይረዳል። በባዶ ሆድ አይብም ልክ እንደ እርጎ ብንጠቀመው ፕሮባዮቲክ በውስጡ ስላለ ፈርሜንቲ ላቲቺ ወይንም ደግሞ ለጤነኛ ባክቴሪያዎች በሆዳችን ውስጥ ላሉ እንዲራቡ እንዲባዙ ስለሚረዳ፣ ጠንካራ እንዲሆኑ ስለሚረዳ አይብም ልክ እንደ እርጎ ይመከራል። አይብም በምንጠቀምበት ጊዜ ጤነኛ የሆነ አይብ፣ ፍሬሽ የሆነ አይብ፣ ኮንሰርቫንት በውስጡ የሌለበት አይብ ገዝተን የወተት ምርቶች ከሚሸጡበት ቤት ብንጠቀም ይመከራል። ምክንያቱም አይብም ተሰርቶ በውስጡ በጣም ብዙ ጊዜ እንዲቆይ ተደርጎ ብዙ ኮንሰርቫንት ተደርጎበት ከተሰራ እሱም ዞሮ ዞሮ በሽታ ነው የሚያመጣው። ስለዚህ በእርግጥ ነው ብዙዎቻችን አይብ በቤታችን እንሰራለን፣ መስራትን ብንችል መስራት እንችላለን። ግን በእኔ አመለካከት አይብ እንደዚህ ፍሬሹን ስንገዛ ሞር ለአንጀታችን ይጠቅመናል፣ ሞር ለአጥንታችን ይጠቅመናል። ልክ እንደ እርጎ ሞር ካልሲየም በሰውነታችን ውስጥ እንድናገኝ ይረዳናል፣ ጠቃሚ ስለሆነ። በሶስተኛ ደረጃ ትልቁ ችግር እንግዲህ የሚመጣው ሞትሰረላ። ሞትሰረላ በዓለም ላይ በጣም ኮፒ የተደረገ ቺዝ ነው። ሞትሰረላ በጣም በሚያሳዝን አይነት ሁኔታ በተለይ ፒትሳ ላይ፣ በተለይ በርገር ላይ፣ በተለይ ላዛኛ በሚሰራበት ጊዜ፣ በተለይ የተለያዩ ፓስታ፣ ታሊያቴሊ፣ ራቪዮሊ ዋትኤቨር እንደነዚህ አይነት ነገሮች በሚሰሩበት ጊዜ ሞትሰረላ እንግዲህ እንጠቀማለን። ሞትሰረላ ይገባበታል። ችግሩ ምንድን ነው? ሞትሰረላ በጣም ኮፒ የተደረገ የቺዝ አይነት ነው። ትክክለኛ ሞትሰረላ እንዴት እንደሆነ አሁን ከፍቼ ያሳያችኋለሁ። ሞትሰረላ የጣሊያን ቲፒካል የቺዝ አይነት ነው። ፒትሳ ላይ የሚጠቀሙት፣ የተለያየ ሳላድ በሚሰሩ ጊዜ የሚጠቀሙት፣ እንዲሁም ደግሞ ሞትሰረላ በርገር በምንበላበት ጊዜ አንዳንድ በርገር ሬሲፒ ላይ ሞትሰረላ አለ። ሞትሰረላ በጣም ብዙ ነገር ይጠቀሙበታል። ብዙ አይነት ሬሲፒ አለው። እሱን ሌላ ቀን እመጣበታለሁ። ግን ሞትሰረላ ይሄን ያህል ለጤና በጣም ይመከራል? ኖፕ። በፈለጋችሁት እንከራከር። የጣሊያን ምርት ነው። በጣም የሚኮሩበት ምርታቸው ነው። በሞትሰረላቸው አይደራደሩም። ዓለም ላይ በኩራት ያስመዘገቡት ምርታቸው ነው። ግን ለጤና እዚህ ሀገር ያሉ ዶክተሮች ሞትሰረላ በተለይ መግሳት በምትፈልጉበት ጊዜ፣ በተለይ የጤና ችግር ካለባችሁ በተለይ ተብሎ በጥብቅ እንከለከላለን። እንግዲህ መርዷችሁን ልንገራችሁ። የሞትሰረላ አፍቃሪዎች ሲጀመር በአሜሪካን ሀገር ለምትኖሩ፣ ሲጀመር ከጣሊያን ውጭ ለምትኖሩ ትክክለኛ ሞትሰረላ ነው የምትበሉት? የጥያቄ ምልክት። ምክንያቱም በጣም ኮፒ ተደርገው ከተሰሩ የቺዝ አይነቶች አንደኛና ዋነኛው ሞትሰረላ ነው። እኔ ከጣሊያን ውጪ ሞትሰረላ በጭራሽ አልነካም። ምክንያቱም ኳሊቲው
ፌክ በብዛት ስላለ የሞተሬላ በቃ ስለማይመጣላቸው ሞተሬላ ለማምጣት የማይጨምሩበት ነገር ስለሌለ በጣም እቺ ሲምፕል ሞተሬላ ውጭ ሀገር ስታያት ግን ሌላ ሀገር ለጤና መርዝ ናት። እመኑኝ፣ የፈለጋችሁትን ሪሰርች አድርጉ። ስለ ሞተሬላ በጣም ብዙ ነገር አለ። ኦሪጂናል ሞተሬላ ከጣሊያን ውጪ ማግኘት በጣም ከባድ ነው። ካገኛችሁትም ውድ ነው። ግን ለጤና ያን ያህል ይጠቅማል? ኖ። ሲበላ ይጣፍጣል? የስ። ወደ ንጉሱ ልምጣ። የቺዞች ንጉስ፣ የወተት ምርት ለጤና አንደኛ ተብሎ የተባለ የወተት ምርት የቺዞች ንጉስ። ወይኔ ኤልሲ ያጋነንሽ አትበሉ። ይጋነን፣ በእናታችሁ ይጋነን። ኧረ ይጋነን፣ በደንብ ይጋነን። ፓርሚጃኖ ሬጃኖ። ስለ ፓርሚጃኖ ሬጃኖ አውርተን አንጨርስም። ፓርሚጃኖ ሬጃኖ በትክክለኛ የጣሊያን በዓለም ላይ ታዋቂ ቺዝ፣ ጤነኛ የሚባል ቺዝ፣ ሆስፒታል ውስጥ ሰርቭ የሚደረግ ቺዝ፣ ለህፃናት ልጆች ምግብ መጀመር ሲጀምሩ የሚሰጥ ቺዝ፣ ለታማሚዎች በምንም አይነት የጤና ሲቹዌሽን ላይ ላሉ የሚመከር ቺዝ፣ መግዛት በምንፈልግበት ጊዜ የሚፈቀድ ቺዝ። ምን ቀረኝ? የሚጣፍጥ ቺዝ፣ ከቤቴ የማይጠፋ ቺዝ። በጣም ውድ ከሚባሉት ቺዞች ውስጥ አንደኛ ብል ማጋነን አይደለም፣ ከፓርሚጃኖ ሬጃኖ የበለጠ ጤነኛ፣ የሚጣፍጥ፣ ለብዙ ነገር የምንጠቀመው ውድ ቺዝ ያለ አይመስለኝም። ካጋነንኩ ይቅርታ አድርጉልኝ። ልክ እንደ ሞተሬላ ፓርሚጃኖ ሬጃኖ በጣም ኮፒ አለው። ሲሰራ ሚኒመም 6 ወር ማረፍ አለበት። ሚኒመም 6 ወር ያረፈ ፓርሚጃኖ ሬጃኖ ገበያ ላይ በሚወጣበት ጊዜ ከሌሎቹ ማለት 12 ወር፣ 14 ወር፣ 18 ወር እየተባለ ከቆዩት ቺዞች የ6 ወሩ ረከስ ይላል። ለምን ከተባለ ሞር በተቀመጠ ቁጥር ባረፈ ቁጥር ለጤና ያለው ጥቅም በጣም እየገነነ ይመጣል። ገብቷችኋል? ለዛ ነው ቺዙ በጣም ውድ የሚሆነው። ሲጀመር ጥንቃቄ የሚጀምረው ላሟ እንዴት ነው የተረባችው? እንዴት ነው የምግቡ የበላችው? ምን አይነት ምግብ ነው የሚበላው? ምክንያቱም የወተቱ ኳሊቲ ፓስተራይዝድ ሳይሆን ስለሚሰራ ፓርሚጃኖ ሬጃኖ ያ ፓስተራይዝድ ሳይሆን የተጠቀሙት ወተት በውስጡ በጣም ብዙ ጠቃሚ ነገር ስላለው እንደ ፖታሲየም፣ እንደ ካልሲየም፣ ፕሮቲን ፓርሚጃኖ ሬጃኖ ኮፒ በጣም ብዙ ስላለው ከጣሊያን ውጪ ትክክለኛውን ፓርሚጃኖ ሬጃኖ ማግኘት በጣም ከባድ ነው። ካገኛችሁት ሞተሬላ ውድ ነው አልኩኝ አይደለም? ይሄ ደግሞ እጥፍ ድርብ ውድ ነው። አንድ ሙሉን ፓርሚጃኖ ሬጃኖ ሚኒመም ኮስት የሚያደርገው 1500 1600 ዩሮ ነው ሙሉን ለመግዛት። 3 ኪሎ ምናምን ሊሆን ይችላል አንዱ ሙሉ። ከ3 እስከ 5 ኪሎ ሊሆን ይችላል ሙሉ። ፓርሚጃኖ ሬጃኖ መግዛት በምትፈልጉበት ጊዜ እርጉዝ ለሆነች ሴት፣ ልጆች ምግብ በሚጀምሩበት ጊዜ፣ ላዛውንት፣ ሆስፒታል ውስጥ በተለያየ አይነት ሲቹዌሽን ሰርቭ የሚደረግ ነገር ነው። ፓርሚጃኖ ሬጃኖ ፍሪጃችሁ ውስጥ ካለ ሲርባችሁ ትንሽ ቆረጥ አድርጋችሁ ብትበሉ የሚገርም ኤነርጂ ይሰጣችኋል። የአንጀታችንን ባክቴሪያ ጤነኛነት ይጠብቅልናል። ጉልበት እንዲኖራቸው ቅድም እንደተናገርኩት በአንጀታችን ውስጥ ያሉ ባክቴሪያዎች ጤነኛ ከሆኑ ሰውነታችን ጤነኛ የመሆን እድሉ በጣም ሰፊ ነው።
ስለዚህ ፓርሚጃኖ ሬጃኖ ሳላድ ላይ መጠቀም እንችላለን። ሳላድ ላይ ንስንስ አድርገን ብዛት ማብዛት የለብንም። ከ6 ወር ያነሰ ፓርሚጃኖ ሬጃኖ ገበያ ላይ ካገኛችሁ አይመከርም። ሚኒመም 6 ወር ማረፍ መቀመጥ አለበት ገበያ ላይ ከመውጣቱ በፊት። ለዛ ነው ፓርሚጃኖ ሬጃኖ በጣም ጤነኛ ከሚባሉ ዋና የቺዞች ንጉስ ብየዋለሁ። አለማጋነን። ውድ ነው? አዎ ውድ ነው። ይውጣለት፣ በደንብ ይውጣለት፣ ይገባዋል። ፓርሚጃኖ ሬጃኖ በየትኛውም ሰዓት መብላት እንችላለን፣ ይፈቀድልናል። ጠዋት፣ ከሰዓት፣ ማታ ማብዛት የለብንም። የሚፈቀድልን በጣም ጥቂት የሆነች ስላይስ ይፈቀድልናል። በግራም አይ ቲንክ ባለሳሳት 35-45 እንደየሰው እንደየጤናችን ይፈቀድልናል በቀን ለመብላት። ስለ ፓርሚጃን ቺዝ እንግዲህ የጤና ጥቅም አንደኛ ለአጥንታችን በጣም ቆንጆ ካልሲየም ሰውነታችን በቀላሉ አብዞርብ የሚያደርገው በደንብ ምጥጥ የሚያደርገው የካልሲየም አይነት በፓርሚጃን ቺዝ ውስጥ ይገኛል። ሲቀጥል ፕሮቲን፣ ጥሩ ፕሮቲን አለው በውስጡ። ለአጥንታችን በጣም ይመከራል። መግዛት ለሚፈልግ ሰው ዳይጀሽን ሲስተሙን ምግብ እንዲፈጭልን ያቀላጥፋል፣ የምግብ መፈጨትን ፕሮሰስ። ሲቀጥል ለአንጀታችን የአንጀታችን ጤና ከተጠበቀ የሰውነታችን ጤና 85% እስከ 90% ይጠበቃል ይባላል። ስለ አንጀት ጤና አንብቡ። በጣም ብዙ ነገሮች ዶክተር ይመክራሉ። እኔ እዚህ ጋር 300፣ 350፣ 400፣ 250 እየከፈልኩኝ የተመከርኩትን እየከፈልኩኝ የተነገረኝን በቃ በምን አይነት መልኩ ምን አይነት ቺዝ መጠቀም እንዳለብን የተማርኩትን ነው እዚህ ጋር አምጥቼ የምነግራችሁ። ዶክተር አይደለሁም፣ ዶክተር ስለሆንኩ አይደለም። ግን ቺዝ 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 እየተባለ በገበያ ላይ የምታገኙት ነገር በሙሉ ፕሊዝ አጣሩ፣ አንብቡ። እራሳችሁን ከመመገባችሁ በፊት ቅድመ ጥንቃቄ አድርጉ። ለጤና ጥሩ አይደለም ስለሚባል ማለት ነው። ፓርሚጃን ቺዝ ለጥርሳችን ጥንካሬ፣ ደም ብዛት ላላቸው ሰዎች እንዲሁም ደግሞ እንደነገርኳችሁ የተለያየ የሕክምና ትሪትመንት ለሚያደርጉ ሰዎች ሰውነታቸው ድክም እንዳይል ጉልበት እንዲሰጣቸው በጣም ኤነርጂ ይሰጣል ይባላል። ስፖርተኞች፣ በጣም ውድድር የሚያደርጉ ኃይለኛ ስፖርት ላይ የሚሳተፉ ስፖርተኞች ፓርሚጃን ቺዝ እንዲጠቀሙ ይፈቀድላቸዋል፣ ይሰጣቸዋል በቀን። ምክንያቱም ሰውነት ካሎሪ በርን ያደርጋል። ሲቀጥል መስል በደንብ ቆንጆ ጠንካራ መስል እንዲኖረን ይረዳል። ታውቃላችሁ የመስል ኤክሰርሳይዝ መስራት አለብን ብዬ በጣም ብዙ ተናግሬያለሁ። ስለ መስል ኤክሰርሳይዝ ካወራሁኝ አይቀር ጡንቾቻችን ጤነኛ ከሆኑ ሰውነታችን ጤነኛ የሆነ እንቅስቃሴ ይኖረዋል። ሰውነታችን በተለያዩ የጡንቻ አይነቶች የተሰራ ስለሆነ የጡንቻችን ጥንካሬ የሰውነታችን ጥንካሬ ነው። ብዙዎቻችን እንደምንለው ጸሎቱ እንዳለ ሆኖ ጤነኛ ምግብ መብላቱ እንዳለ ሆኖ ስፖርት መስራቱ ደግሞ በተለይ መስሎቻችን ላይ ጡንቾቻችን ላይ ፎከስ ያደረገ ስፖርት መስራት በጣም ኢምፖርታንት ነው። እኔ ሁል ጊዜ ከኪችኔ የማይጠፋ ነገር ምን እንደሆነ ታውቃላችሁ? ላሳያችሁ። እነዚህ በጣም ቤስት ጓደኞቼ ናቸው። እቺ ዊኒ ትባላለች፣ እቺ ደፑ ትባላለች። ስለዚህ ስራ እየሰራችሁ በመሃል የመስል ኤክሰርሳይዝ መስራት ሁል ጊዜ በተለይ ትከሻችሁ ሙሉ ሰውነት ኤክሰርሳይዝ መስራት ለመሰላችሁ ሰውነታችን ሁል ጊዜ እንደዚህ ብለን አጎብጠን መኪና ስንነዳ፣ ኮምፒውተር ላይ ስንሰራ፣ መጽሐፍ ስናነብ፣ ምግብ ስንሰራ ምናምን ስንል ስናጸዳ ይሄ ነው በቃ ሰውነታችን። ስለዚህ ያንን ወደ ኋላ መመለስ ያስፈልጋል። ያ ቀኑን ሙሉ በተለያየ ነገር ውስጥ ስትረስ ስናደርገው የነበረው ትከሻችን ወደ ኋላ እንዲመለስ በትክክል
የመስል ኤክሰርሳይዝ መስራት አለብን። አለበለዚያ አለ እድሜያችን እናጎብጣለን። አለ እድሜያችን ቃቃቃቃቃ ማለት ይጀምራል ሰውነታችን። ገብቷችኋል? ስለዚህ የመስል ኤክሰርሳይዝ መስራት በጣም ኢምፖርታንት ነገር ነው። በጣም እናንተ የምታሰቡት ጡንቻ ምናምን በቃ ቆንጅናው በቀረና ቀልጣፋ ሰውነት በኖረን እሱ ላይ ነው በጣም ፎከስ ማድረግ ያለብን። ሰውነታችን ቀልጣፋ ከሆነ እንደፈለግን ይታዘዝልናል። አይምሯችን እንደፈለገ በቃ ቅልጥፍ ያለ አስተሳሰብ ይኖረናል። ሲቀጥል ደግሞ በራሳችን ደስታችን፣ ሰላማችን የተጠበቀ ይሆናል። እናንተ እኔ ዛሬ ይሄንን ሱሪ መልበሴ የሰጠኝ ደስታ አያችሁ። ከወር በኋላ በአንድ ወር ውስጥ አመት በዓል እንዳለቀ ከቫኬሽን እንደተመለስኩኝ እለት ነው ምግቤን መጠንቀቅ የጀመርኩት። አንዳንድ ሰዓት ወክ ማድረግ የጀመርኩት በአንድ ወር ይሄንን ያህል ለውጥ ካመጣን ኢማጂን ደግሞ ሁል ጊዜ አመቱን ሙሉ ብናደርገው እንዴት ደስ እንደሚለን። ክብደት መቀነስ ዘናጭ ያደርጋል። ክብደት መቀነስ ልብስ መልበስ በምንፈልግበት ጊዜ ልብሳችንን ቁምሳጥናችንን ክፍት እናደርገውና የፈለግነው ውጥጥ አድርገን እንለብሳለን። ለምን? ሁሉ ነገር ይገባልናል። ሁሉ ነገር ቦታው ቁጭ ሲል ደስ ይለናል። የሚሰጠን የአይምሮ ደስታ አለ። ክብደት መቀነስ ብር ሴቭ እንድናደርግ ይረዳናል። ምክንያቱም ሰውነታችን ካማረ ጆንያ ብንለብስ ጆንያ አይመስልም እኛ ላይ። ለምን? ሰውነታችን ካማረ 99% በቃ ውበቱን ጨርሷል ልብሱ። ገብቷችኋል? ስለዚህ ክብደት መቀነስ ቅንጦት አይደለም። በርቱ። ደግሞ ኤልሳ ኪችን ውስጥ ስፖርት ስሩ ብላለች ብላችሁ የቤቱን ዕቃ እንዳፈጁት እኔ ጋር እንዳመጡ በእኔ እንዳታሳቡ። እኔ ባሎቻችሁ እንዳይወቅሱኝ፣ ዘመዶቻችሁ እንዳይወቅሱኝ፣ ሌላ ጣጣ እንዳታመጡብኝ አደራ። ጠንቀቅ ብላችሁ ደግሞ ቤቱን እንዳትፈጁት እያልኩኝ ስለተከታተላችሁኝ ከልብ ያመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባርኩልኝ ወዶችዬ። የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። ሁልጊዜ እንደምለው ያላስተዋልነውን ነገር እያስተዋልን እንድንወያይ፣ ራሳችንን እንድንጠብቅ፣ ጉልበት እንድንሰጣጥ ይረዳናል በማለት በእንደዚህ አይነት ቪዲዮ መጥቻለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ ማድረግ እንዳትረሱ። ላይክ ስታደርጉ ይሄ ቪዲዮ ብዙ ተደራሽነት እንዲኖረው ትረዳላችሁ። ስለዚህ የተለያዩ ሀሳቦች ደግሞ ይዤ እንድመጣ እኔንም ሞራል ትሆናላችሁ። ስለዚህ ላይክ እያደረጋችሁ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ። ባይ